ጤና ይስጥልኝ። ይህ በሞርስ የበላይ ጠባቂ ፈቃድ ከዜና ባሻገር ከጂ24 ዜና ጋር በመተባበር የሚቀርበው የሞርስ ልዩ ዝግጅት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ከቤቴ በስተምስራቅ 100 ጫማ ርቆ በሚገኘው የአሳማ በረት ያጠገብ ቆሜ ሳለ ሰፕተምበር 27 1950 ሁለት የፊላደልፊያ ፖሊሶች ፓራሾት የሚመስል ነገር ወደ መሬት ሲወርድ አዩ። ሲጠጉት ግን 6 ጫማ ስፋት ያለው ወይን ጠጅ ቀለም ያለውና ጭጋግ የሚመስል ነገር ነበር። ሊያነሱት ሲሞክሩ ተሰባብሮ ሽታ የሌለው ቅሪት የተዋ ሲሆን በ25 ደቂቃ ውስጥ ሙሉ በሙሉ ጠፋ። የህዝብ ግንኙነት ስራ ተደርጎ ሊወሰድ ይችላል። ሶስተኛው የቴክኖሎጂ የበላይነትን ለማሳየት ነው። አንዳንድ ትንታኞች እንደሚሉት እነዚህ ዩኤፒ ተብለው የሚጠሩት አካላት ምናልባትም ሌሎች ሀያላን አገራት እንደ ቻይና ወይም ሩሲያ የሰሯቸው ምስጢራዊ የድሮን ወይም የጄት ቴክኖሎጂ ሊሆኑ ይችላሉ። እንዲህ ያሉ ያልታወቁ ስጋቶች መኖራቸውን ለህዝብና ለኮንግረስ ማሳየት አስፈላጊ ነው። በዛሬው የጂ24 ዜና መስራችና ዋና ስራ አስፈጻሚ ጋዜጠኛ መሐመድ ሲራጅ ያዘጋጀውን ፔንታገን በመቶዎች የሚቆጠሩ የዩኤፍኦ ፋይሎችን ይፋ አደረገ፣ ታዲያንን በውስጡ ምን ተገኘ ሲል በመጠይቅ የጀመረውን ከዜና ባሻገር ጥልቅ ምልከታ ያደረገበትን ጽሑፍ ይሆናል። አብራችሁን ቆዩ። ይህንን ድንቅ ስራ ለመኮምኮም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዳ ፍጡራን እንደ አውሮፓውያን አቆጣጠር ፌብሩዋሪ 18 1947 ለምን በካሊፎርኒያ ስቶክተን አቅራቢያ ባለች መንደር ለመውረድ እንደመረጡ የሚታወቅ ነገር የለም። እውነቱን ለመናገር የወረዱ ስለመሆኑም እርግጠኛ መሆን አይቻልም። ነገር ግን ከስቶክተን በስተምዕራብ 14 ማይል ርቆ የሚኖረው ገበሬ ሊላንድ ሳመርስ ጎብኚዎች እንደመጡለት እርግጠኛ ነው። ይህ በጄፍሪ ኩልጋር ተጽፎ በታይም መጽሔት ላይ የወጣው ዘገባ የአሜሪካ መከላከያ ሚኒስቴር ፔንታገን ይፋ ስላደረጋቸው በመቶዎች የሚቆጠሩ አንአይደንቲፋይድ አኖማልስ ፌኖሜና ወይም ቀደም ሲል ዩኤፍኦ ይባሉ ስለነበሩ እንግዳ በራሪ አካላት ፋይሎች የሚተነትን ጂ24 ኒውስ ልዩ ዘገባ ነው። ሳመርስ በወቅቱ ለመንግስት በሰጠው ቃል ከቤቴ በስተምስራቅ 100 ጫማ ርቆ በሚገኘው የአሳማ በረት ያጠገብ ቆሜ ሳለ አዕዋፋት ሲረበሹና ዶሮዎች በሙሉ ወደ ቤታቸው ሲሸሹ ሰማሁ። ምን እንደተፈጠረ ለማየት ወደ ቤቱ ስመለከት ከቤቱ በላይ የሆነ ነገር ሲያንዣብብ አየሁ። እሳት ይተፋና መልሶ የሚወጥ ይመስል ነበር። በድንገትም ብልጭታዎችን ረጭቶ ወደ ሰሜን ምዕራብ አቅጣጫ በከፍተኛ ፍጥነት እየበረረ ሄደ ብሏል። መንግስትም ሆነ ሳመርስ ያ ነገር ምን እንደነበር ሊያውቁ አልቻሉም። ነገር ግን ይህ ሪፖርት ባለፉት 80 ዓመታት ወታደራዊ ክፍል ሲያከማቻቸው ከቆዩ በመቶዎች የሚቆጠሩ ተመሳሳይ ሚስጥራዊ መዝገቦች መካከል አንዱ ሆኖ ተቀምጦ ቆይቷል። እስከ ባለፈው ሳምንት ድረስ እነዚህ መረጃዎች በሚስጥር ተይዘው የነበሩ ናቸው። በቀጣይ ጋዜጠኛ መሐመድ ሲራጅ የፋይሎቹ ይፋ መሆኑን በተመለከተ ምልከታውን ይቀጥላል። እንደ አውሮፓ አቆጣጠር ሜይ 8 ፕሬዚደንት ዶናልድ ትራምፕ በጦርነት መምሪያ ድረገጽ ላይ ከ1940ዎቹ ጀምሮ የነበሩ ከ170 በላይ ፋይሎች እንዲለቀቁ አዘዋል። እነዚህ ፋይሎች ምንም አይነት የመንግስት ማብራሪያ ሳይታከልባቸው እንደተዘገቡት ቀርበዋል። ከሪፖርቶቹ መካከል የተወሰኑት እንደ ሳመርስ ካሉ ገበሬዎች፣ አንዳንዶቹ ከንግድ አውሮፕላን አብራሪዎች፣ ሌሎቹ ደግሞ በቪዲዮ ጭምር የተደገፉና ምንም አይነት የታወቀ የመጓጓዣ ቴክኖሎጂ ሊያደርገው የማይችለውን እንቅስቃሴ የሚያሳዩ የባህር ኃይል አብራሪዎች ሪፖርቶች ናቸው።
ፕሬዚደንቱ እንደ አውሮፓ አቆጣጠር ኤፕሪል 17 2026 በሰጡት ቃል ስለ ዩኤፍኦቹ እና ያልታወቁ የአየር ላይ ክስተቶች የመንግስት ፋይሎች እንዲለቀቁ አዝዣለሁ። በጣም አስገራሚ ሰነዶችን አግኝተናል ማለታቸው ይታወሳል። እሳቸው ትዕዛዝ ነውና ይህንን አዘዙ። ታዲያንን ምን አይነት ፋይሎች ተለቀቁ ለሚለው የብዙዎች ጥያቄ ከመረጃ ባሻገር G24 ዜና መልሳለሁ። ከዚህ ቀደም በኮንግረስ ችሎቶች የታዩ አንዳንድ ጉዳዮች ቢኖሩም አሁን የተለቀቁት ግን ለትውልድ ተደብቀው የቆዩ ናቸው። ለምሳሌ ኦገስት 9 ቀን 1952 በደቡብ ካሮላይና የዱፓንት ኬሚካል ፋብሪካ ሰራተኞች ብርቱካናማ ጠርዝ ያለው ሰማያዊ የሸክላ ሳህን የሚመስል ብርሃን በከፍተኛ ፍጥነት ሲበር ማየታቸውን ለኤፍቢአይ ዳይሬክተር ኤድጋር ሆቨር በአስቸኳይ መልእክት ዘግበው ነበር። ሰፕተምበር 27 1950 ሁለት የፊላደልፊያ ፖሊሶች ፓራሾት የሚመስል ነገር ወደ መሬት ሲወርድ አዩ። ሲጠጉት ግን 6 ጫማ ስፋት ያለው ወይን ጠጅ ቀለም ያለውና ጭጋግ የሚመስል ነገር ነበር። ሊያነሱት ሲሞክሩ ተሰባብሮ ሽታ የሌለው ቅሪት የተዋ ሲሆን በ25 ደቂቃ ውስጥ ሙሉ በሙሉ ጠፋ። ታዲያንን ጠፈርተኞቹ ምን አዩ የሚል ጥያቄ ሊነሳ ይችላል። እንደ አውሮፓ አቆጣጠር ዲሴምበር 4 1965 የጄሚኒ 7 ጠፈርተኞች ፍራንክ ቦርማን እና ጂም ላቭል በጠፈር ላይ ሳሉ ሊያብራሩት ያልቻሉት ትልቅ አካል ማየታቸውን ዘግበዋል። ቦርማን ለምድር ቁጥጥር ማዕከል በ10 ሰዓት አቅጣጫ ከላይ በስተግራ እንግዳ ነገር አለን፣ በመቶዎች የሚቆጠሩ ትናንሽ ቅንጣቶችም ወደ ግራ ሲያልፉ ይታያሉ ብሎ ነበር። በቅርቡ በወጡ ሰነዶች ላይ አንድ የናሳ ባለስልጣን በቦርማን የታየ ዩኤፍኦ የሚል ማስታወሻ በሪፖርቱ ላይ አስፍሯል። የፔንታገን የቪዲዮ ማስረጃዎችን በተመለከተ ከሲቪል ሪፖርቶች ይልቅ የባህር ኃይል አብራሪዎች ያጋጠሟቸው ክስተቶች ከፍተኛ ትኩረትን ስቧል ያለው ጋዜጠኛ መሐመድ ሲራጅ በ2013 የኤፍ-18 ተዋጊ ጄቶች በቨርጂኒያ ቢች አቅራቢያ ሲለማመዱ ራዳራቸው 6 የሚሆኑ እንግዳ አካላትን አገኘ። እነዚህ አካላት በከፍተኛ ፍጥነት ይጓዙ የነበረ ሲሆን ኃይለኛ ነፋስ ባለበት ሁኔታ ደግሞ ያለምንም መንቀጥቀጥ በቆሙበት መቆም ይችሉ ነበር። ምንም አይነት የሚታይ ሞተር ወይም የጭስ ማውጫ አልነበራቸውም። ጃንዋሪ 1 2020 በመካከለኛው ምስራቅ ሰማይ ላይ የሚደንሱ ብርሃናት በኢንፍራሬድ ካሜራ ተቀርጸዋል። ጃንዋሪ 1 2024 የእግር ኳስ ቅርጽ ያለውና 3 ክንፎች ያሉት አካል ለ9 ሰከንድ ታይቶ ጠፍቷል። ዩኤፍኦቹ ስለመሆናቸው ተረጋግጦ እንደሆነ እስካሁን የተለቀቁት ፋይሎች በሙሉ የሚስጥርና የግምት ምንጭ መሆናቸውን ያመለከተው G24 ዜና የመከላከያ መምሪያው ፋይሎቹን በየጊዜው መልቀቁን እንደሚቀጥል ቃል መግባቱን አስታውሷል። በታሪክ ውስጥ ግልጽ ማብራሪያ የተገኘለት አንድ ክስተት ቢኖር በ1965 የገና ዋዜማ ላይ የጄሚኒ 6 ጠፈርተኞች ከሰሜን ወደ ደቡብ የሚሄድ ሳተላይት የሚመስል ነገር አየን ብለው ሪፖርት ማድረጋቸው ነበር። ሆኖም ሪፖርቱ ተከትሎ ጠፈርተኞቹ በድብቅ የያዟቸውን ደወሎችና ሃርሞኒካ በመጠቀም ጀንግል ቤልስ የሚለውን መዝሙር በራዲዮ አሰምተዋል። ያዩት እንግዳ አካል ሳንታ ክላውስ ወይም አባ ገና መሆኑን በቀልድ ገልጸውታል። ይህ በታይም መጽሔት ላይ የወጣው ዘገባ በጂ24 ኒውስ እይታ ስንመለከተው ጉዳዩን የትኩረት አቅጣጫ ማስቀየር ይመስላል ይላል። የጂ24 ዝግጅት ክፍል ይህን ለማለት ያስደፈረኝ የሚከተሉት አመክንዮዎች በመኖራቸው ነው አለና ሲዘረዝራቸው፣ አንደኛ የጊዜ ጉዳይ። አሜሪካ በአሁኑ ወቅት በበርካታ የውስጥና የውጭ ውጥረቶች ውስጥ ትገኛለች። በመካከለኛው ምስራቅ ያለው የኢራንና አሜሪካ ፍጥጫ፣ የነዳጅ ዋጋ መናር እና በአገር ውስጥ ያለው የፖለቲካ ትኩሳት መንግስትን እየወጠሩት ይገኛሉ። በዚህ ወቅት እንዲህ ያሉ አግራሞት የሚፈጥሩና የሰውን ልጅ የማወቅ ጉጉት የሚቀሰቅሱ መረጃዎችን መልቀቅ የህዝብን የውይይት አጀንዳ ከኢኮኖሚና ከጦርነት ስጋት ወደ ጠፈርና እንግዳ ፍጡራን እንዲዞር ለማድረግ ትልቅ ዕድል ይሰጣል። ሁለተኛው መንግስት ግልጽ ነው የሚል ምስል ለመገንባት ፕሬዚዳንት ትራምፕ እነዚህን ፋይሎች እንዲለቀቁ ማዘዛቸው የተደበቁ ሚስጥሮችን ይፋ የማደርግ እውነተኛ መሪ ነኝ የሚል መልእክት ለደጋፊዎቻቸው ለማስተላለፍ ሳይጠቀሙበት አይቀሩም። ይህም መንግስት ላይ ያለውን የጥርጣሬ መንፈስ ወደ አድናቆት ለመቀየር የሚደረግ የህዝብ ግንኙነት ስራ ተደርጎ ሊወሰድ ይችላል። ሶስተኛው የቴክኖሎጂ የበላይነትን ለማሳየት ነው። አንዳንድ ትንታኞች እንደሚሉት እነዚህ ዩኤፒ ተብለው የሚጠሩት አካላት ምናልባትም ሌሎች ሀያላን አገራት እንደ ቻይና ወይም ሩሲያ
የሰሯቸው ምስጢራዊ የድሮን ወይም የጄት ቴክኖሎጂ ሊሆኑ ይችላሉ። ፔንታገን እነዚህን ፋይሎች ይፋ ማድረጉ እኛ ሁሉንም ነገር እናያለን፣ ምንም የሚደበቅብን የለም የሚል የደህንነት ማስጠንቀቂያ ለተቀናቃኞቹ ለመስጠት ሊሆን ይችላል። አራተኛ የባጀት ጥያቄን ለማጠናከር ነው። ለጠፈር ምርምርና ለብሔራዊ ደህንነት የሚመደበውን ከፍተኛ ባጀት ለማጽደቅ እንዲህ ያሉ ያልታወቁ ስጋቶች መኖራቸውን ለሕዝብና ለኮንግረስ ማሳየት አስፈላጊ ነው። ሰማያችን ላይ የማናውቃቸው አካላት ስላሉ መከላከያችንን ማጠናከር አለብን የሚል መከራከሪያ ለማቅረብ ፋይሎቹ እንደ ግብዓት ያገለግላሉ በማለት በዝርዝር ያስቀመጣቸውን 4 አበይት ምክንያቶች ካብራራ በኋላ የጂ24 ኒውስ ሚዲያ የዚህ ማጠቃለያ ተከታዩን ይመስላል አለ። በእርግጥም ጉዳዩ ንጹህ የሳይንስ ፍላጎት ብቻ ላይሆን ይችላል። በዲፕሎማሲው ዓለም አጀንዳን በአጀንዳ መቅበር የተለመደ ስልት ሲሆን አሜሪካ የነዳጅ ቀውሱንና የጂኦፖለቲካ ውጥረቱን ሰዎች ለተወሰነ ጊዜም ቢሆን ረስተው ስለ ዩኤፍኦዎች እንዲያወሩ መፈለጓ የፖለቲካዊ ብልህነት አካል ሊሆን ይችላል ሲል ሁኔታውን ከትኩረት ማስቀየር ጋር ያይዞ ደምድሞታል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ከመረጃ ባሻገር የጂ24 ዜና አዘጋጅ ተንታኝና ዋና ስራ አስፈጻሚ መሐመድ ሲራጅ ያዘጋጀው የዛሬው የሞርስ ልዩ ዝግጅት በዚሁ አበቃ። በሌላ መርሃ ግብር እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።